እንኳን አደረሳችሁ። እንኳን አደረሰን። እንዴ ሳሚ በባል ምድር ደግሞ ስራ ላይ ምን ላድርግ እንግዲህ ትንሽ ሰዓት ተጣበበና እናችሁ እንኳን አደረሳችሁ። ሰላም ነው እንዴ ነው አለን በቀለም እንጂ ይቅርታ ችግር የለም። አይ እና እንዴት ነው በዓል እናንተ ጋር? ጥሩ ነው። ሰላም ነው? አዎ ጥሩ ነው። እኛ ጋርም አለ በዓል ያው እንደዚህ እየሳልኩ ብቻ አለ ማሳለፈው ትንሽ ጊዜዎች ተጣበበብኝና ወመቀብ መሳተፉ ኤግዚቢሽን አለኝ ከተለያዩ ሰዓሊዎች ጋር አርት ኦፍ ኢትዮጵያ ይባላል ነው ማታውቁት ከሆነ እናንተም ጋብዣችኋለሁ። ለህዝቡም ክፍት ስለሆነ ሌላም ታዳጊዎች ምናልባት ፍላጎት ያላቸው ምናምን ማየት ይችላሉ። ስለዚህ ተጋብዛችኋል። የሚሞክር የለም እናንተ ውስጥ አሁን ስዕል ምናምን ምንድን ነው አንተ እንትን እስኪ ለምሳሌ ታለንት አለኝ። ታለንቲም ግጥም መጽሐፎች ምናምን ግጥም ላይ አሰልፋለሁ በረፍት ሰዓት። አንቺስ ምን ተወደ ውዝዋዜ መቼስ እንደዚህ አለሽ አሁን ትወጂውን አንቺ ታውቂያለሽ። ምን አይነት ነገር ላይ እኔ አንዳንድ ጊዜ በክበባስ ላይ ውዝዋዜ እሞክራለሁ። በእውነት ሰውነትሽም እኮ እንደዛ ነው። ግን ጎበዞች ናቸው። አሁን በጋዜጠኝነት ምን ያህል ጊዜ እንትን አላችሁ? እንደዚህ እንትን ትላለህ የልጆች ፕሮግራም እየመራችሁ ነው ማለት ነው። ጊዜም እንደዚህ አሁን አድርጎ እንትን ቢልኝ ደስ ይለኝ ነበር። ስለዚህ ትንሽ ትሞክራላችሁ ወይስ እንዴት ነው? ወደዛው ሄደን ዳባችን እየበላን እናወራ። ምን ሞክር አይቻልም? ይሞክር የለ ትንሽ ትሞክራላችሁ እስቲ የሆነ ትደረጋችሁ ወይስ? በነገራችን ላይ ልጄ ይስላል። ልጄ ይሰራው ነው ገና ልጄ 2 ዓመት ከ4 ወር ነው። ግን ይሄ ዓመት ከ6 ወር ምናምን እያለ ነበር ይሰራው። እንዴት አያችሁት? ምን ይታያችሁ? ምንም አይታይም? ኧረ እንገርብተው አንድ አብስትራክት የተደበቀ ነገር እስቲ አሁንስ ይሄ የሚገርማችሁ ልክ 2017 ዘመን መለወጫ ዋዜማውን ነበረ ሌላ ስራ እየሰራሁ ሲያስቸግረኝ ሰጠሁትና እንደውም እሱ ራሱ ገጠመኛል። ሁሌ የሚያስገኝ ገጠመኝ በኋላ አጫውታቸዋለሁ። ብዙ ጊዜ እኔ ካንቫሶች ብዙ ጊዜ ሲዘጋጅ ካንቫስ ነጭ ነው። ከነጭ መጀመር ጥሩ ነው። ያው ስዕልም ሲጀመር ከነጥብ ልክ አሁን ለምሳሌ በወረቀት ራሱ ሲሰራ በአንድ ጊዜ አናደምቅም አይደለ? ቀስ እያለ ከነጠብጣብ ከምናምን ጀምሮ ነው። ስለዚህ ልክ እኔም ስጀምር አሁን ነጭ ከሆነ እንትኔ ካንቫስ ወይ ደግሞ ምስልበት ሸራ ካንቫስ ይባላል። ምስልበት ሸራ ምን አድርጓለሁ? የሆነ ቀለም እቀባዋለሁ። ለምሳሌ የምወዳቸውን ቀለሞች ለምሳሌ አሁን ወደ ብሉ፣ ሰማያዊ ወይም ጠጅ የሆኑ ቀለሞች ብዙ ስዕሌ ላይ ስለማተኩር እንደዚህ አይነት ቀለሞች መጀመሪያ እሱን ነገር እቀባና ከዛ በኋላ እዛው ላይ ስዕሎችን እየሳልኩ ስኬች እያደረኩ ስመጣ ስዕሉ እያለቀ የማለቅ ስሜት ለእኔ ይፈጥርልኛል። አንዳንድ ሰው ደግሞ በነጭ ካንቫስ ላይ ነጭ ላይ መጀመር ይወዳል። ስዕሎች ላይ ሰማያዊና ምናምን ስለማተኩር እንደዛ ቀባዋል። ስለዚህ በአጋጣሚ የደረሳችሁ እንግዲህ ወደ ሰማያዊ ወይም ጠጅ የተቀባ ቀለም ነው። እዛ ላይ አለ ቀለም ሞንጨር ማለት ተሰማኝ። ስለዚህ ቅድሚያ ላንቺ ነው መሰለኛል። እሺ እንዴ በበዓል እየሰራን አላችሁ እና እሷም ተመሰጠች ተወጭ ነው። እንዴት ነው ወይ? በጣም ደስ ይላል። ስለዚህ እኔ ትንሽ ላግዝሽ። ደስ ይላል አሰል አይሻ። ይሄው እንግዲህ ፋሲካን ትንሳኤን በዓል አስተቶ ስቱዲዮ ቁጭ አደረገ። ምን ላድርግ? እንዴት ነው? ቆንጆ ነው። ትንሽ ነካውለት አሪፍ ነው። ቀጠሉን ደግሞ አሳይ። የሆነ ጊዜ ደግሞ ጋብዛችሁና የምትፈልጉት ከዛ እናደርጋለን እንሰራለን። ጎበዞች። ስለዚህ ያው በዓል ብላችሁ የመጣችሁት እኔም ብላችሁ የመጣችሁት ስራ ላይ ያይዛችሁ ቤት ሞቅ ደመቅ ብሎ እየጠበቀ ነው። እዛ ሄደን እናክብር። ልብሴንም ያው ቀይራለሁ። እንደዛ አላክብር እናንተ እንሰራለን። ስለዚህ ቤት እንዲህ ቤት እየጠበቁ ነው። ባለቤቴም ጎረቤቶችም አሉ። ሰብሰብ ብለን እናክብራለን።
እንግዲህ በዛሬው በበዓሉ ቀን ሳሚን እንግዲህ በስቱዲዮ ውስጥ ነበር ያገኘነው። አሁን ግን ቤቱ መልሰን ቤቱ ይኸው ሞቅ ደመቅ ብሎ አግኝተነዋል። ሳሚን ውስጥ ገብቶ ልብሱን ቀይሮ መጥቷል። ሳሚ እንግዲህ እስቲ ስዕል መሳል የጀመርክበትን ጊዜ ታስታውሰዋለህ? ስዕል መሳል የጀመርኩት ከልጅነት ነው። ከልጅነት ጀምሮ ገና ኤሌመንተሪ ተማሪ እያለሁ ምናልባትም እድሜ ከ10 ከ11 12 እድሜ ጀምሮ መሳል ጀምር ነበረ። ተወልጄ ያደግኩት ወልቂጤ ከተማ ነው፣ ጉራጌ ዞን። እዛ ኤሌመንተሪ እና ሃይስኩል ትምህርቴን እዛ የተማርኩት እና ከልጅነት ልክ ኤሌመንተሪ ጀምሮ የስዕል ተሰጥኦም ፍላጎቱም ነበረኝ። በዛ መሰረት እያደገ መጣ። ዛሬ የደረስኩበት ደረጃ ደርሻለሁ ማለት ነው። ማንኛውም ወላጅ ለልጆቹ ድጋፍ ያደርጋሉ። እስቲ ያንተ ወላጆችስ እዚህ ላይ መድረስ ምን ድጋፍ አድርገውልሃል? በልጅነት በእርግጥ ማለት ስራውን ስሰራ ወይ ደግሞ ከልጅነት ያ ፍላጎት ያለኝ ጊዜ ጀምሮ ምናልባት አሁን እንደ ድጋፍም ሳይሆን አሁን በፊት ከትምህርታችን ጎን ለጎን ሌላ ነገር ስንሞክር የበፊት ወላጆች ትምህርታችን ላይ እንድናተኩር ብቻ እንትን ያደርጉን ነበረ። ከዛ አንጻር ግን የኔ እድለኛ ነኝ ማለት እችላለሁ። ወላጆቼ ማለት ያን ነገር ቁጣም አላስተናገድኩም፣ ሌላም ነገር ወይ እንዳልተገበሩ ሌሎች ከትምህርቴ ጎን ለጎን እንትን እንዳልል አልገደቡኝም። ይበልጥ እንደውም ትምህርቴ እንዳይጎዳ ጎን ለጎን ደግሞ ያስኩትንም የስዕል ሙያ እንድቀጥል ያደረጉኝ። ጫና አልነበረብኝም። በተቻለኝ አቅም እኔ የምታተር ነበር። እነሱ ምናልባት ድጋፍ የሚያስፈልገኝን ነገር ያደርጉልኝ ነበር። ከልጅነት እየሄደ መጨረሻ ላይ አርት ስኩልም ገብቼ ዩኒቨርሲቲ ገብቼ በዚሁ በስዕል እንትን የተመረኩት ውጤታማ ሆኛለሁ ማለት ነው። በደንብ ድጋፍ ያደርጉልኝ ነበር፣ እግዚአብሔር ይመስገን። እስቲ ምን አይነት የአሳሳል ስልትን ወይም ምን አይነት የአሳሳል ዘዴን ትጠቀማለህ? እኔ ከተለው ስዕል ልክ አሳሳል ዘይቤ ስዕሎች ዲኮራቲቭ ናቸው ወይም ደግሞ በቀለም የተንቆጠቆጡ ስዕሎች ናቸው። ሲታይም ለብዙ ሰው ይገባል ብዬ አስባለሁ። በጣም ውስብስብ አብስትራክት የሆኑ ስዕሎች አይደሉም። በተወሰነው መልኩ ግን ከሚታየው ነገር በላይ ደግሞ የተወሰኑ ሀሳቦችን የሚጨመረባቸው እንትኖች አሉ። እንደ አጠቃላይ ስዕሎቼ ላይ የምጠቀመው ሙዚቃን፣ የሙዚቃ መሳሪያን፣ የሙዚቃ ኖታን እና በብዛት ደግሞ ሴቶችን፣ የኢትዮጵያ ሴቶችን፣ የሀበሻ ወይ ደግሞ አፍሪካዊ ሴቶችን እጠቀማለሁ። ያንን ምንድነው ዋናው ሀሳብ ሙዚቃን ከተፈጥሮ እንወስዳለን እና የተፈጥሮን ሀሳብ ለማገናኘት ነው። ሴት በብዙ ነገር ቀዳሚ ነች ብዬ አስባለሁ። መቼ ሴት ጋር ብዙ ነገር በዝቶ ነው የሚገኘው። ልክ እኔም በህይወቴ ውስጥ አሁን እኔ ያለኝ ነገር ለባለቤቴ ሲሰጣት ብዙ ነገር አብዝታ ነው የምትጠብቅ። ይሄ የተፈጥሮ ምንትን ነው። ከወንድ በላይ ሴት ልጅ ነች እንትን የምታደርገው፣ ለእናንተ የምነግራችሁ ነገር ማለት ነው። እና ሴቶችን አግዝፌ ነው ማየው። ከተፈጥሮ ጋር መዋሃድ በብዙ ነገር ውስጥ ሴት ልጅ ቀዳሚ ነች። ብዙ ጊዜ እኛ ተወልደንም አሁን ለምሳሌ ከልጅነት ተወልደን ስናድግ ብዙ አታችመንታችን ወይ ደግሞ ግንኙነታችን ከእናቶቻችን ጋር ነው። እያንዳንዱ ነገር ያሳዩን እናቶቻችን ናቸው። እንዴት እያንዳንዱ ነገር እንዴት እንደምንበላ፣ እንዴት እንደምንጠጣ፣ ቃላት እንዴት እንደምናወጣ ሁሉም ማለት ይሄ አሁን ከዚህ በፊት አንድ መንፈሳዊ አባት መጋቢ አዲስ እሸቱ የሚባለው እንትን አለ፣ በጣም ወደው እንትን አለ። እያንዳንዱ ጠቅላይ ሚኒስትሩ፣ ፓስተሩ፣ ጳጳሱ፣ ምኑ፣ ፖሊሱ፣ ፕሬዚዳንቱ ጠቅላላ ሁሉም ህፃን እያለ እናቱ ነች እንዴት አድርጋ እንዴት ካካ እንደሚል፣ እንዴት እንደሚማር፣ እንዴት እንደሚበላ፣ እንዴት እንደሚድህ እያንዳንዱ ነገር አስተምራ እንትን የምታደርገው እና ለዛም ነው ልክ ከተፈጥሮ ጋር እንድንገናኝ እንደገና ደግሞ ከተፈጥሮ መምጫችንም ሴቶች ናቸው ብዬ ስለማስብ ነው ወደዛ ሴቶችን የመረጥኩት። ማለት ብዙ ሰው ስለሚጠይቀኝ ለምን ሴቶችን ብቻ ወንድም ስላለው ግን ሴቶችን ብቻ ለምን እንደምትስለው ሲሉኝ ያን እንደገና ደግሞ ምንድነው ከኔ ስዕል አሳሳል ዘይቤ ጋር ሞር ተፈጥሯዊ ነገር አላቸው። እንደገና ዲኮራቲቭ ነገር ስጠቀም ሙዚቃ ኖታዎቹን ስጽፍ ልብሳቸው ላይ ጸጉራቸው ላይ ውብ ናቸው ለስዕሎቼ ማለት ነው። በጣም ተመራጭ አድርጌ እንትን እላለሁ። እንደገና ሴት ልጅ ውበትም ስለሆነች ማለት በጣም ፍሌክሲብል ናቸው እና እዛ ውስጥ የሙዚቃ ኖታው ለእኔ ምንድነው መግባቢያ ነው። የሆነ ሙዚቃን ስንሰማ በሙዚቃ ኖታ ስለተጻፈ ነው ሙዚቃው የምንሰማው። የዓለም ሙዚቃ ብንሰማ፣ የኢትዮጵያ ሙዚቃ ብንሰማ ጆሮአችን እንደዚህ እንትን እንጂ ያልተጻፈ የሆነ ዝም ብሎ ሙዚቃ ከሆነ ርብሽ ነው የሚያደርገን። እንትን የለውም፣ ኦርደር የለውም። ለምሳሌ ሁላችን መዝሙር ብናዳምጥ፣ ሙዚቃ ብንሰማ፣ ማንኛውም በቃ ማናቃቸውን የሌሎች ዓለሞችን ሙዚቃ ብንሰማ በሙዚቃ ኖታ ስለተጻፈ ነው። ሙዚቃ ኖታው ደግሞ ቋንቋው ነው። የትኛውም ዓለም የተጫወተው ሙዚቃ የሆነ ሙዚቃ ስንሰማ እንተክዛለን። የሆነ ሙዚቃ ደግሞ ስንሰማ ሪላክስ እናደርጋለን፣ እንጨፍራለን። የሆነ ሙዚቃ ደግሞ ስንሰማ በቃ ወይ ኤሮቢክስ ወይ የሆነ ሰውነታችን እንዲሟሟቅ እንፈልጋለን። ያ ምንድነው የተፈጥሮ ግንኙነት ነው። ያን የተፈጥሮ ግንኙነት ነው እኔም ስዕሎች ላይ ማንጸባረቅ የፈለግኩት። ልክ
የሆነ ተራራ ላይ ሄደን እረፍ ስንል ወይ ደግሞ ቁጭ ስንል ምን ፊልም እናደርገው ወይ ደግሞ ያ ከተፈጥሮ ጋር የምንዋሃደው እንትን እኔ በሙዚቃ እንትን እለዋለሁ። ያንን ልክ እዛች ጋር አሁን ሌላ ስዕል ያለው ከፍ ብላ ቫዮሊን የምትጫወት ቫዮሊንን ስሰማ ወይ ደግሞ የሆነ ልስልስ ያለ ሙዚቃ ስሰማ ረፍረፍ የሚል ስሜት ወይ ደግሞ ጭንቅላቴ ውስጥ የሆነ ከከተማ ወጥቶ የሆነ ዝም ያለ ቦታ ላይ እሷ ላይ አሁን ገጽታዋ ላይ ያለው የመልኳ ላይ የምትጫወተው እንደገና ደግሞ ቀለሙ ራሱ የስዕሉ ቀለም ያን አይነት ስሜት አለው። በዚህ ጋር በተቃራኒው ደግሞ የቆመች ሴት ነፍሰ ጡር ሴት አብራት ደግሞ ወንድ ቼሎ የሚጫወት ወንድ ልጅ አለ። ቼሎም የመረጥኩበት ሀሳብ የሁለቱን ጥምረት በማሰብ ነው። ሴት ልጅ ለመብዛት ለመባዛት ወይ ደግሞ ብዙ ለመሆን አብራት ወንድ ሊኖር ይገባል። ግን የሴቷ ሚና በጣም ጉልህ ስለሆነ ከፍ ስለሚል እሷን ቆም አድርጌ ልክ እንደ ንግስት ከሱ ከፍ አድርጌ ነው ያየኋት። ከፍም ስለሚሉ ሴቶች ብዬ ስለማስብ ማለት ነው። ስለዚህ ልክ እሱ ደግሞ አብራት አለ ቼሎ እየተጫወተ። ቼሎውን ደግሞ ሀሳብ ምንድነው? ቼሎው ያ መሳሪያ ልክ እንደ ሴት ባስብ ያንን ቼሎ መምቻው ከሌለ አይጮህም፣ ድምፅ አይሰጠንም ወይ ደግሞ አንሰማውም። ስለዚህ ልክ ሴትም ወንድ ከሌለ ምናልባት ብቻዋን ነው የምትሆነው። ወንድም ደግሞ ሴት ከሌለች በቃ ብኩን ነው ባዶ ነው የሚሆነው። የነዛን ጥምረት ነው እና ልክ እዚህ ላይ አሁን የሙዚቃ ኖታዎቹ ልብሷ ላይ ቀሚሷ ላይ ጽሁፎች አሉ። እናት፣ ፍቅር፣ ናፍቆት እንደገና ደግሞ ሀ ለሀ ምናምን የሚሉ ፊደሎች አሉ። እያንዳንዱ ነገሮች እናቶቻችን ስለነበሩ ነው እኛ እንድንቆም ያደረጉን እና ከሀ እስከ ምናልባት ፐ ምናምን እንትኖቹ ናቸው። ይሄ ምንድነው? የሴት ልጅ አንድ ትልቅ ውበቷ ነው፣ በረከቷ ነው ነፍሰ ጡር መሆን ማለት ነው። ቀለሙ ደግሞ በራሱ ደግሞ ትንሽ ቀይ መሆኑ ደግሞ ከባክግራውንድ በኩል ያለው ፍካት ብርሃን በእሷ ውስጥ ያለው የምናገኘው ነገሮች ናቸው። ቀይ ደግሞ ያደረኩበት መንገድ ደግሞ ምንድነው? ያ ቀለሙ እያንዳንዱ ትርጉም አለው። አንድ ደግሞ መስዋዕትነት ነው፣ ከባድ ነው። ምናልባት እኛ እንትን አናደርገውም። እኔ አባትም ሆኜ አይቼዋለሁ በተወሰነ መልኩ። ትንሽ ከባድ ነው። የሚያምር ነገር ነው፣ ለጥሩ ነገር ነው፣ ልጅ ማግኘት ሊሆን ይችላል። ግን ከባድ ነው። በቃ የሴት ልጅ እርግዝና እንግዲህ ከእርግዝና እስከ ወሊድ ጊዜ ድረስ ያለው እንትን በጣም ከባድ ነው። ኮምፎርት የሚሰጥ ነገር አይደለም። አይኖ የሚገኘው ነገር እንትን ይላል። ምጡ ከባድ ነው። እያንዳንዱ ነገር ለዛ ነው ያቀይም መስዋዕትነት። ያቀይ ቀሚስ ያለበስኳትም ከዛ አንጻር ነው። ሌላው ልክ ጸጉሯ ላይ ያለው እንደ ኩዊንም እንደ እንትን የሚያደርኩት ደግሞ ንግስት ነች። ከኋላ በኩል ያለው ብርሃን ያ ፍክት ያለ ነገር በህይወታችን ውስጥ የምትጨምርልን ነገር ነው። እሺ ባህል እንደመሆኑ መጠን የተለያዩ ጨዋታዎችን ይዘን መጥተናል። እየተጫወተን እንቀጥል ፕሮግራማችንን። በጣም ቆንጆሽ። እሺ ጥያቄን እስቲ ንገረን። ከባድ ጥያቄ ነው። እስቲ ከሳልካቸው ስዕላት በጣም የምትወደው የተጠየቅኩት እንደገና ለምን ይላል። ትንሽ ያው ምናልባት ከሳልኩት ስዕል ይሄን ብዬ እንትን ለማለት ይከብዳል። ልክ ልጅ ከልጅ እንደማይበላለጠው ሁሉ ማለት ነው። ሁሉንም ስዕሎችን በጣም ወዳቸዋለሁ። ምክንያቱም እያንዳንዱ ስዕሌ ላይ የራሴ የሆነ ሞመንት የሆነ ያሳለፍኳቸው ጊዜዎች የደስታ ሊሆን ይችላል፣ የሀዘን ሊሆን ይችላል። በቃ እያንዳንዱ እንትን ተመዝግቦበት ያራ እንጂ ስዕሉ ዝም ብሎ እንደዚህ ልክ እንደ ማሽን እንደ እንትን ህትመት ታትሞ አይወጣም። ስለዚህ ልክ አሁን እያንዳንዱ ስዕሎቼ ላይ የራሱ የሆነ ማስታወሻዎች አሉት እና ሁሉንም ስዕሎች ልክችን ስዕል ስስል አለ ያስቀን። ልክ አሁን ሰው ዲያሪ ይጽፋል ማስታወሻዎች የየቀኑ እንትን ያችን ስዕል ስስል በቃ አለ እንደዚህ ትዝ የሚለኝ ነገሮች ማለት ነው። ግን አሁን ካላችሁት ሀሳብ ግን አሁን ጥያቄውን ለመለስ ደስ የሚለኝ እንትን ወደ እነዚህ ስዕሎች እንዳልኳችሁ በፊት መመረቂያ ስራዬ ሌሎች አሁን ቤት ውስጥ ካሉት ስዕሎች የተወሰኑ ሳምፕሎች አሉኝ። እንደዚህ አይነት ስዕሎች ነበር የምሰራው። ወደ እነዚህኞቹ ስዕል ከሙዚቃ ጋር የተያዙ ነገሮችን ከተፈጥሮ የተያዙ ነገሮችን እና ሙቭ ሳደርግ ወደዚህ እንትን ሳደርግ ከሀሳቡ ጀምሮ ወደ እንትን ወደ ሸራ ወደ ምስለው ስዕል እውን እስኪሆን ድረስ በጣም እናፍቅ ነበር እና ከዛ ውስጥ ያን ድርሰቶች ከስኬች ጀምሮ እያዘጋጀው መጥቼ ወደ ስዕል ሳሳርፍ ከወደድኳቸው አንድ በጣም ማረሳት ስዕል አለች። ገና ያን ሰሞን ገና ወደ እነዚህ ስታይሎች ስጀምር ማለት ነው። ምናልባት ከ10 ወይ 10 ዓመት በላይ ሰርቻቸዋለሁ እነዚህ ስታይሎች ማለት ነው። እና እነዛን ሀሳቦች መሳል ስጀምር አንድ ስዕል ማስታውሰው አለ። በቃ ልክ ያልኩትን ወይ ደግሞ የምፈልገውን አይነት የተፈጥሮን የሴትን የሙዚቃን ውበት የሚያሳይ
በጣም የምወደው ስዕል ሁሉንም ወዳቸዋለሁ፣ ግን ያቺ ለእኔ ማስታወሻ ነች። መጀመሪያ ላይ ከሰራኋት ስዕሉ ተራራ ጫፍ ላይ የተኛች ሴት ናት እና ከሴቷ ደግሞ ከእጇ ስር የፈለቀ ልክ ከተራራው ስር የፈለቀ አይነት ፒያኖ አይነት ስሜት የፒያኖ ኪዎች የሚመስሉ ነገሮች አሉ። ስናየው እርፍ ያለች ሴት በጣም ሰላም የተሰማት ልክ እኛ የምንመኘው ከከተማ ወጥተን ወይ ደግሞ የሆነ ተፈጥሮ በጣም ደስ የሚል ላንድስኬፕ ላይ ማረፍን መቀመጥን ወይ ደግሞ መጎብኘትን ዊሽ የምናደርገውን ነገር እዛ ስዕል ላይ በቃ ልክ ስዕሏን ሀሳቧን አምጥቼ ወደ ስዕሉ ሲቀይረው ደስ ይላል። ስዕሉ ሲታይ ከፍ ያለ በቃ ተራራ ነገር ነው። እዛ ላይ ጫፍ ላይ ያለች ጥልጥል ያለች ሴት ናት። ጸጉሯ ሁላ ዝርግፍ ብሏል። ሙሉን የለበሰችው ደግሞ የሙዚቃ ኖታ ነው እንዳልኳችሁ ቃላ ምንድነው ቋንቋውን ነው ያለበስኳት እሷ ላይ። ከዛ ቅዝቅዝ ያለ አይነት ስሜት አለ። እሷ ላይ የተወሰነ ብርሃን ነገር አለ። እጇ ጥልጥል ብሎ ፒያኖ ኪዎችን ሲነካካ የተፈጥሮ ውበት። ከዛ እሷ ደግሞ አብራ ከተራራው ጋር ተዋህዳለች። ፒያኖ ራሱ ልክ ፒያኖ ሲሰራ ምናልባት በዛ አይነት ፎርም የሆነበት መንገድ አናውቀውም። እንዴት ለምን የሆነ 4 ማዕዘን አልሆነም ብዬ አንዳንዴ ያስባለሁ። ወይ የሆነ ለምንድን ፒያኖ እንደዚህ የሆነ በቃ ኦቫል አይነት ስሜት ኖሮት የሚያምር ነገር አለው። ከላይም ሲቀረጽ ከጎን ራሱ የፒያኖ ግሬስ አንዳንድ ጊዜ ይገርማልና የፒያኖውን እንትን ራሱ አንዳንዴ ከማናውቀው የተፈጥሮ እንትን ውስጥ የተወሰደ ይመስለኛል። ብዙ መሳሪያዎችን የሙዚቃ እንትኖችን ጥናት አደርጋለሁ አንዳንድ ጊዜ። ለምን ቀረቡ? ከሌላ ነገር መሰራት ይችሉ ነበረ። ለምን ከእንጨት ይሰራሉ? የሚያያይዛቸው ነገር አለ አይደለም? ወደ ተፈጥሮ ይጠጋሉ። ብዙ መሳሪያዎች የውጭው መሳሪያ ቫዮሊን፣ ቼሎ ምናምን ላቸው እንጨት አላቸው። ስትሪንጎቹ ምናምን ደግሞ ጭራ ነው። ልክ አሁን እኛ ሀገር አሁን ከኋላ ያለው ስዕል ላይ መሰንቆ የምትጫወት ሴት አለች። ነጠላ አይነት የለበሰችው አፍሮ አይነት ስሜት አለ። ፊቷ ላይ ደግሞ በደንብ ብርሃን ነገር ይታያል። መተከዝ አይነት ስሜት ልክ ምንድነው የመሰንቆ ደግሞ እንትን አለ። ልክ የዘለሰኛ አይነት ስሜት ስንሰማ እንግዲህ ወቅቱም የትንሳኤ እንትን ነው። አብዛኛው የምንሰማው መዝሙር እንደዛ ስለሆነ ያን የዘለሰኛ አይነት ስሜት ምናልባት ካሳለፍነው ጾም ካለፈው አሁን የትንሳኤን ጾም ስንጾም ነበር የከረምነው እና ዛሬ ደግሞ ትንሳኤ ነው። አሁን ያንን ነገር ነው ልክ ያኔ ስንሰማው የነበረውን መዝሙር ያንን የክርስቶስን ስቃይ ያን እነዛን ያሳለፍነውን በቃ የጾሙን ወቅት የሚያሳይ ልክ እኛ ሀገር ደግሞ ምንድነው ብዙውን ጾም ላይ የምንሰማው መዝሙር ከከበሮ ከምናምን እንትን ብሎ ይወጣና ወደ በገናና ወደ መሰንቆ ይሄዳል። ስለዚህ ልክ እነዛን ይሄ አሁን የመሰንቆ እንትን ላይ መሰንቆ ላይ አሁን የሚጫወቱት ቅኝት የተለያዩ ቅኝቶች አሉ። አሁን የኢትዮጵያ ቅኝቶች ይሄ አምባሰል፣ ባቲ ምናምን እየተባለ እንትን የሚባሉት ልክ እዚህኛው ላይ አሁን የዘለሰኛ አይነት እንትን አሉ። ልክ ገና ማሲንቆ ያን አይነት ስሜት ስንሰማው ውስጣችን የሚራራው ነገር በቃ አለ። ይሄ ድክም ክፍት የሚል ያን ይሄ በቃ ስብር እንድልን የሚያደርገን ነገር አለ እና ልክ አሁን ከጀርባም ያለው ስዕል ላይ ያንን መሰንቆ ስትመታው ያንን አይነት ፊሊንግ ከዛ ደግሞ ከመሰንቆ ውስጥ ደግሞ የሚወጣው ግን ምንድነው በዛ ሁሉ ቁስል፣ በዛ ሁሉ ድካም፣ በዛ ሁሉ እንትን ውስጥ ደግሞ ምንድነው በዛ ሁሉ መገዝገዝ ውስጥ ያው መገረፍ ያን የራሱ የመሰንቆ መከርከሩ ራሱ እንትን ነው ማለት እየታሸ ነው አይደል የሚወጣው። እንዴ ትንሽ ተነክቶ እንትን አይልም። በደንብ አድርጎ እንትን ሲባል ያ ራሱ እንትን አለው። ያሳለፍነው ልክ የጌታችን የመድኃኒታችን ኢየሱስ ክርስቶስን ቁስል ድካሙን እያንዳንዱ ያሳለፈውን ነገር የሚያሳይ ግን ከዛ ውስጥ ደግሞ ምንድነው እያየናለሁ ልክ ከማሲንቆ የሚወጣ ብርሃን አለ እሷ ላይ የሚያለብሳት ማለት ነው። ስለዚህ ያ ደግሞ ልክ ትንሳኤውን ያሳየናል ማለት ነው። ስዕል አንተ ምንድነው ምን ብለህ ትገልጸዋለህ? ወይ በቃ ስዕል እኔ እንትኔ ነው ሰላሜ ነው ማለት እንዴት ልበልሽ። በመጀመሪያ ልክ እንዳልኩሽ እንደ ማንኛውም ልጅ ጎን ለጎን አንድ ልጅ የሆነ እንትን አለው አይደለ? ከትምህርቱ ጎን ለጎን የሆነ ክህሎት አለው። እግር ኳስ የሚወድ ችሎታ ያለው ልጅ ሊኖር ይችላል። የሆነ ነገር መጠጋገን ምናምን እንትን ሊል ይችላል። የተለያየ ሁላችንም አለ። ድምፅ ያለው ሰው አለ። መጽሐፍ፣ ድርሰት፣ ግጥም የሚችል ሰው አለ እና እኔም የተሰጠኝ ይሄ በተፈጥሮ ይሄ ነው በአጋጣሚ ማለት ነው። እግዚአብሔር ረድቶኝ ትምህርቴንም ያው ትምህርቱም ግዴታ ስለሆነ ነው ስለ ትምህርት የምጠቅስልሽ። ምክንያቱም ልክ አሁን አዲስ ዩኒቨርሲቲ አርት ስኩል ጆይን ለማድረግ የግድ 12ኛ ክፍል መጨረስ ነበረብኝ። ልክ እዛ ጋር ብቻ ስዕል ወድጃለሁ ብዬ ወደ ስዕል ዝም ብዬ ብሄድ ምናልባት አንድ ቦታ ላይ የቆመ ዛሬ የምናወራቸውን ስለ እኔ መገለጫ ወይ ደግሞ እኔን ይገልጻሉ የምላቸውን ስዕሎችን አይዲያዎችን ማፈለቅ የምችል ልጅ ላልሆን እችላለሁ።
ትምህርት ቤቱ እንዲደግፈኝ ትምህርት ቤት መግባት ነበረብኝ። ትምህርት ቤት ደግሞ ለመግባት የግድ ያው ትምህርት ቤት ጠንካራ እንትን መሆን ነበረብኝ። ትምህርት ላይ የግድ ማለፍ ነበረብኝ እና ያን እንትን ብያለሁ። ሶ እግዚአብሔር አርቶኝ ወደ ስዕል በቃ ስዕል ነው የምማረው። መኖሪያዬም ስዕል ነው፣ የምመረቀው በሱ ነው ስዕል። በቃ ምን አንድ ነገር ያገኘሁት የውስጤን የፍላጎቴን አንድ ልጅ የራሱን የሚፈልገውን ነገር ቢማር ውጤታማ ይሆናል ብዬ አስባለሁ። ልክ አንቺ አሁን ለምሳሌ ምን ማጥናት ትፈልጋለህ ሕክምና ወይ ኢንጂነሪንግ ምናምን በሚሰማው አይነት ነገር ሳይሆን አንቺ ውስጥሽ ላይ ምን መሆን እንደምትፈልጊ ምናልባት ውስጥሽ የሆነ ክህሎት ሊኖርሽ ይችላል፣ ከትምህርቱ ጎን ለጎን ሊኖርሽ ይችላል። ወይ ደግሞ በትምህርቱ ደግሞ የምትፈልጊ ባዮሎጂ ትችያለሽ፣ ወይ ደግሞ ማቴማቲክስ ትችያለሽ። የምትፈልጊው አንቺ ነሽ በሂደት እንትን የምታውቂው። ሌላው ወይ ደግሞ ማትፈልጊው ነገር ስለተማርሽ አይደለም እንትን የሚሆነው ማለት የሚፈለገውን ነገር ሲማር ሰው ሰክሰስፉል ይሆናል። እኔም ያ ስዕል አሁን ሰላሜ ነው የምልሽ፣ እረፍቴ ነው የምልሽ፣ በቃ የምወደው ሙያ ነው፣ የምኖርበት ሙያ ነው። ደስተኛ ነኝ ሁልጊዜ። ለምን ሁሌ አዲስ ነገር ነው ክሬት ማድረግ የምፈልገው፣ ሁሌ አዲስ ነገር ነው መፍጠር የምፈልገው። ስዕል ምንድነው አንድ ደስ የሚለው ነገር ሰዓሊው ከሚሰራበት ስቱዲዮ ውስጥ ሆኖ አሳያችኋለሁ። ስቱዲዮንም እንግዲህ የሚሰራበት ስቱዲዮ ውስጥ ሆኖ ሸራውን ዘርግቶ ቀለሙን በጥብጦ ሲስል አንድ ደስ የሚለው ነገር መጀመሪያ ከተጽዕኖ ነፃ ነው። ከተጽዕኖ ነፃ ነው ማለት ለምሳሌ አንድ መስሪያ ቤት ተቀጥሬ ብሰራ መስሪያ ቤቱ የሚያስቀምጥልኝ ነገር ይሄን እንድሰራ የሚያዘኝ ነገር አለ። በዛ ውስጥ የሰዓት አጠቃቀሜን መስሪያ ቤቱ ሊያወጣልኝ ይችላል። የምሰራውን ነገር ዛሬ ይሄን ትሰራለህ ተብሎ ሊሰጠኝ ይችላል። እኔ ግን ስገባ ስቱዲዮ ውስጥ መስራት የምፈልገውን እኔ ነኝ ለራሴ የምነግረው፣ ወይ ደግሞ ራሴ ተፈጥሮ ነው የሚነግረኝ። የምሰራበትን ሰዓት ጠዋት ልስራ፣ ሌሊቱን ልስራ፣ ይሄ አለ አይደል በቃ በራሴ ሰዓቱ እንድጠቀም ያደርገኛል። እና ያ በራሱ አንዳንድ ጊዜ በእንትን አለመገደቡ ወይ እኔ ላይ ሌላ አለቃ ሌላ እንትን አለመኖር በራሱ እንትን አለው፣ ደስ የሚል ነገር አለ። ሲቀጥል ስዕሎች እየሸጥኩ ነው የምኖረው። ስዕሎቼ ብዙ ቦታ ላይ አሉ። የተለያዩ ፕሮግራሞችን አዘጋጅቼ በተለያዩ ቦታዎች ተሽጠው፣ አንዳንድ ጊዜ ደግሞ ዶኔሽን አድርጋለሁ። ልክ አንድ ስዕል እሰጣለሁ በነፃ ለአንዳንድ ተቋማት፣ ለተቸገሩ፣ ለአንዳንድ ድጋፍ የሚያስፈልጋቸው። እሱንም ምሳሌዎች ይጠቅስላችሁ ወደ በኋላ። በዛ ውስጥ አንድ ሰው ይሄ ስዕል ተሽጦ በጨረታ ተሽጦ ምናምን ሲድን ምንድነው የሆነው? የኔ እጅ አንድ ሰውን አዳነ ማለት ነው። በዛ ምናልባት እኔ በሆነ ህይወት ውስጥ ብሆን ገንዘብ ማዋጥቼ ያን ሰው ላረዳ እችል ነበር። ሙያ ስለነበረኝ ያ ስዕል በተለያዩ መንገዶች ያ ሰው ጋር ደርሶ በጨረታ ተሽጦ፣ ስዕሉ ደግሞ ምንድነው የሚሆነው? ይቀመጣል። መቼስ ቤት ውስጥ ነው ስዕል የሚሰቀለው። 100 ዓመትም ምንም ሊቀመጥ እኔ ላልፍ እችላለሁ። ስዕሌ ግን ሁልጊዜ ቋሚ የሆነ ቦታ ላይ ሊሰጠው ይችላል። ባለሀብት ቤት ሊሆን ይችላል፣ ሆቴል ውስጥ ሊሆን ይችላል። ለምሳሌ መንፈሳዊ ስዕላት ደግሞ ሰርቼ ለቤተክርስቲያን ሰጥ ቤተክርስቲያን ውስጥ ሊቀመጥ ይችላል። እኔ ላልኖር እችላለሁ፣ ላልፍ እችላለሁ። ሰው መቼ ዘላለማዊ አይደለም። ግን ያ የተቀመጠው ነገር ያ ስራዬ ቢያንስ ከኔ ከምኖረው እድሜ በላይ ሊቀመጥ ይችላል። ሁሌ መጠሪያ ሊሆን ይችላል። ለልጆቼ ለቤተሰቦቼ ምናምን መኩሪያ ሊሆን ይችላል። ስለዚህ በቃ ያ ነው ስዕል ለኔ ብዙ ነገር ነው። በቃ ሳስፍቼ ሳይሆን እንጀራዬ፣ መኖሪያዬ፣ ሰላሜ፣ ደስታዬ፣ መዝናኛዬ፣ ማረፊያዬ፣ መተከዣዬ ብዙ ነገሬ ነው ስዕል። አሁን ደግሞ እጣውን ትይዝልናለህ። እንደገና ሌላ የመጀመሪያው እንግዲህ ጥያቄ የመጽሐፍ ቅዱስ ጥቅስ ነው። ባለቤቱን እንግዲህ ለባለቤት የሰጥቻለሁ፣ እሷ ታውሰኛለች። ጥሩ ጥቅስ። ሁለተኛው ጥያቄ ደግሞ የህይወት መርህ ምንድን ነው? የህይወትህ ነው አይደል? ከህይወት መርህ ውስጥ ልክ እንደ ቃል አትጨነቅ፣ ውስጣችንን ይሄ በጭንቀት መሙላት ለብዙ ነገር ለምናሳካውም ለማናሳካውም ነገር ያንን ቃል እጠቀመዋለሁ ብዙ ጊዜ። በቃ አለመጨነቅ፣ በቃ ብዙ ሀሳቦች እንትን አለ ማለት። ምክንያቱም የምናስበውን ሀሳብ ጥሩ ከሆነ መልካም ከሆነ መቼስ የፈጠረን እግዚአብሔር አለ፣ ፈጣሪያችን አለ። ሁልጊዜ ጠዋት የሚቀሰቅሰን ማታ የሚያስተኛን ተኝተንም አየር እንድንስብ የሚያደርገን ፈጣሪ አለ። ስለዚህ
እግዚአብሔር ባለበት እንትን ውስጥ የማደርጋቸውን ነገሮች የምችለውን እንደ ሰው መስራት ያለብኝን ጊዜን በአግባቡ መጠቀም ያለብኝን ሁሉ ነገር አድርጋለሁ። ለሰው ጊዜ መስጠት፣ ለቤተሰቦቼ፣ ለስራዬ፣ ለማህበራዊ ህይወት፣ ለብዙ ነገሮች መስጠት ያለብኝን ጊዜ እሰጣለሁ። ከዛ በተረፈው ግን ነገ ለሚበላሽብኝ ነገር ወይ ደግሞ ላስቀመጥኳቸው ፕላኖች ምናልባት ይህን ሰርቼ ሌላም ስዕል ሰርቼ የት አደርገዋለሁ፣ ማን ይገዛኛል፣ ምንድነው ማደርገው እንደ ፕላን ማስቀመጣቸው ነገሮች ሊኖሩ ይችላሉ። ግን ይሄ ስዕል መቼስ በጨርቅ የተሰራ ነገር ነው። በዚህ ጋር ምን እንደሚቀደው ምን አውቃለሁ። ሲበላሽ እንትን አይደለም በቃ። እንደገና ደግሞ ልክ ለዚህኛው እንትን እዚች ጋር ዛሬ ማሳልፈውን ጊዜ ለዚህ መስጠት ያለብኝን ጊዜ እሰጣለሁ። ጊዜን በአግባቡ እጠቀማለሁ። ሙያዬን በስነ ስርዓት እንትን እላለሁ። ከዛ በኋላ ግን ምንድነው እግዚአብሔር ነገሮችን ያሳካል። ነገ ቢበላሽብኝ ቢጠፋብኝ ሁሉ ነገር ለበጎ ነው። ሌላ እንግዲህ ባለቤት የሚጨምርልኝ ጥቅስ እንዳለ ሆኖ ለበጎ ነው የምትለውም ስለምወዳት ነው። ለበጎ ነው በቃ። ዛሬ ሆን ነገር ቢበላሽ በእርግጠኝነት የተሻለ በጣም አሪፍ ነገር ከፊት እግዚአብሔር ያስተካክልናል። መልካም ነገር ከፊት ይሰጠናል ብዬ አስባለሁ እና እንደዛ ነገር ነው እና አለመጨነቅ በህይወታችን ውስጥ በጣም ወሳኝ ነገር ነው ብዬ አስባለሁ። አንድ መርሄ እሱ። ስሜ ብሩክታይት አሸብር ይባላል። የሰዓሊ ሳሙኤል ኃይሉ ባለቤት ነኝ። እንግዲህ የጥቅሱን ጥያቄ ወደ እኔ አምጥቶታል። በጣም ብዙ የምወዳቸው የመጽሐፍ ቅዱስ ጥቅሶች አሉ፣ እጅግ በጣም ብዙ። ግን ደግሞ ከዚህ በዓል ጋር ደግሞ ተያይዞ በጣም የምወደው ጥቅስ ያው ክርስቶስ ሞቶልን ነው ለትንሣኤው የደረስ ነው። አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዶታል ይላል። ማለት ማንም ቢሆን እኔ በራሴ አስበዋለሁ። በተለይ ልጅ ከወለድኩኝ በኋላ ልጄን ስጪ መስዋዕት አርጊ ብባል አረግ ነበር እንዴ? ለእናቴ እንኳን ቢሆን ለአባቴ እንኳን ቢሆን ብዬ አስባለሁኝና አላደርገውም። ለማን ብዬ ላለኝ ምንም ይቅርብኝ ብዬ ላለኝና የእግዚአብሔርን ፍቅር እግዚአብሔር ለሰው ልጅ ያለውን ፍቅር ሳስብ ግን ይገርመኛል። ብቸኛ ልጁን ነው በቃ አሳልፎ ለኛ ካለው ፍቅር የተነሳ የሰውን ልጅ ምን ያህል ቢወደው ነው በቃ ብቸኛ ልጁን የሰጠው ላለኝና ይሄንን ጥቅስ እጅግ በጣም ነው የምወደው። እግዚአብሔር ልጁን ሰጥቶን ይሄን ቀን ትንሣኤን እንድናይ በቃ ትንሣኤ የሆነልን በክርስቶስ መሞት ነው፣ አንድያ ልጁን ስለተሰጠን ነውና ይህንን ጥቅስ እጅግ በጣም በጣም አድርጌ ወደዋለሁኝ። ስለዚህ ይህ በዓል የትንሣኤ በዓል እንደመሆኑ መጠን ለልጆቼ እና ደግሞ ለልጆቼ ጓደኞች በጣም የምንወዳቸው በጣም የሚወዳቸው ጓደኞች አሉት እዚህ ጎረቤቶቻችን ላይ፣ ለነሱም ኢትዮጵያ ውስጥ ለሚገኙት ህፃናቶች በሙሉ እንኳን ለትንሣኤ በዓል አደረሳችሁ ማለት እወዳለሁ። ጥሩ ቆይታ እያደረግን እንደሆነ ተስፋ አደርጋለሁ። አዎ በደንብ። እሺ የስዕል ስራዎችን የት ያቀርበሃል? የስዕል ስራዎችን አለ ስኩል ኦፍ ፋይን አርት ኤንድ ዲዛይን ትምህርት ቤት አዲስ አበባ ዩኒቨርሲቲ የመጀመሪያው ኤግዚቢሽን መመረቂያ ስራችንን ያቀረብነው። ልክ ስንመረቅ ሁላችንም ተመራቂ ተማሪዎች ስራዎቻችንን እዛ አቅርበናል። ከዛ እዛው በተመረቅንበት አይ ቲንክ አንድ አመት ውስጥ ነው አሊያንስ ሲቲ ኦፍ ፍራንሲስ ሁላችንም ተመራቂ ተማሪዎች እዛም የስዕል ስራዎችን አቅርበናል። ከዛ በኋላ ብዙ ማለት ያው እዚህ ከተማ ውስጥ ለምሳሌ ናሽናል ሙዚየም ትልቅ ቦታ ነው። ናሽናል ሙዚየም ከአንድም ሁለት ጊዜ የግሩፕ ከተለያዩ ሰዓሊዎች ጋር አብሬ አቅርቤያለሁ። ከዛ በኋላ ደግሞ አሁንም ምናልባት በዚህኛው አመት ማለሁበት ለ5 ጊዜ አርት ኦፍ ኢትዮጵያ ሸራተን ከትልልቅ ሰዓሊዎች ጋር በፊት ካንጋፋም አሁን አብዛኛው ወጣት ሆኗል ካንጋፋዎች ከአስተማሪዎቻችን ጋር በደንብ ትልቅ የስዕል ኤግዚቢሽን አቅርበናል። ብዙ ኤግዚቢሽኖችን አሁን ግሩፕ ኤግዚቢሽን በተለይ እዚህ በደንብ አቅርቤያለሁኝ አርት ኦፍ ኢትዮጵያ እንዳለውን። ከዛ በኋላ የተለያዩ ሆቴሎች ውስጥ እዚህም አይ ቲንክ ራዲሰን ብሉ፣ ከዛ ደግሞ የተወሰነ ጊዜ ደግሞ ሂልተን አርት ፌር ላይ እዛም ሂልተን ትልቅ ፕሮግራም ነበር፣ ብዙ ጊዜ እንደዛ የምናቀርብ ነበር። ሌሎች ደግሞ አብዛኞቹ ደግሞ ወደ ውጪ እኔም ባልሄድ ለምሳሌ ስዕሎቼን ልኬ ስፔን፣ ጀርመን እና አሜሪካ 3 ሀገሮች ስዕሎቼን ልኬ እንትን ብያለሁ። አሁን ደግሞ በቅርብ ምናልባት አሁን እየሰራሁበት ያለው አሜሪካ ነው ኤግዚቢሽን የሚኖረኝ። አላቅም የኔ መሄድ አላቅም፣ ስዕሎቼ ግን እንግዲህ ይሽከረከራሉ። ለዛ እየተዘጋጀው ነው። በቅርብ ያለን የቅርቡ ሸራተን ከሌሎች ሰዓሊዎች ጋር የምሳተፍበት አርት ኦፍ ኢትዮጵያ ነው። አሁን 12ኛ ጊዜ ይመስለኛል እሱ ኤግዚቢሽን ነው። ምናልባት ደግሞ ከ2 ወር ከ3 ወር በኋላ ደግሞ አሜሪካ የሚታይ ኤግዚቢሽን አለኝ የራሴ ብቻ ሶሎ ማለት ነው።
በስዕል ስራ ፈታኝና አስደሳቹ ነገር ምንድን ነው ብታጋራን? ሁሉም ሰዓሊ ጋር ይጋራዋል ብዬ አስባለሁ ይሄን ነገር። ከትምህርት ቤት ተመርቀን እንደወጣን ሁሌም አሁን ሌላ ፕሮፌሽን ላይ ያለ ሰው ምናልባት የሚያስፈልገው እንትን መስሪያ ምንድነው መኖሪያ ይሆናል እንትን ሊል የሚችለው። እኛ ደግሞ አሁን የሰዓሊ ብዙ ጊዜ ትንሽ አስቸጋሪው እንትን ልክ በስዕል መቀጠል ለሚፈልግ ሰው፣ ምክንያቱም ያው ሰዓሊ ሆነን በስዕል ተመርቀን ስንወጣ ሰዓሊ መሆን ነው የምፈልገው፣ በስዕል ነው መስራት መኖር የምፈልገው እና ለዛ ምንድነው የመጀመሪያው አመት በተለይ ተመርቀን እንደወጣ የመጀመሪያው አመት ስቱዲዮ መከራየት ያስፈልጋል። ስቱዲዮ ደግሞ ምናልባት አዲስ አበባ ውስጥ ያው አዲስ አበባ መሆኑ ስላለብን ምክንያቱም ብዙ ነገሩ ሴንተር ያለው እዚህ ስለሆነ ትምህርት ቤቱም ተቋማቱም ኤግዚቢሽን ማሳያውም ጋለሪውም አብዛኛው ነገር አዲስ አበባ ነው። ወጣም ብሎ እንትን ማለት አይቻልም። እዚሁ ምናልባትም ብዙ ተማሪ ከእንትን አይርቅም፣ ከአርት ስኩል ራሱ አካባቢ አይርቅም። ቤት ራሱ ወይ ደግሞ ስቱዲዮ ምናምን ስንከራይ ትምህርት ቤታችን 4 ኪሎ ነው። ከ4 ኪሎ ወይ 6 ኪሎ ምናልባት ወደ ፈረንሳይ እኔ እዚህ ወደ ቀረሁበትም ወደዚህ ወደ ኢየሱስ አካባቢ ሊሆን ይችላል። አብዛኛው 41 ኢየሱስ አካባቢ ሊሆን ይችላል አብዛኛው ሰዓሊ እና ሁሌ የመጀመሪያው ትንሽ ፈታኝ የነበረው ነገር ስቱዲዮ መከራየት ነው። ስቱዲዮም ስንከራይ በግሩፕ ሆነን ነበረ የተከራየ ነው። 4 ሆነን ነው ሌሎች ሰዓሊዎች ጓደኞቼ አብረን የተመረቅን አብረን ነው እና ትንሽ ከባድ ነበር። እንግዳም ሲመጣ ማስተናገጃ፣ ምክንያቱም ስዕል ሊገዙ የሚችሉ ሰዎች ሲመጡ የሚያዩበት መሆን አለበት እና ለዛ መከራየት የነበረብን ትንሽ ተለቅ ያለ ቤት ነው። ተለቅ ያለ ቤት ገና ተመርቆ ለወጣ ተማሪ ደግሞ በጣም ይከብድ ነበር የመጀመሪያ ዓመት እንደዛ እንትን። ከዛ በኋላ ግን እየታወቀን እንደገና ደግሞ ስራዎቻችን የተለያዩ ቦታዎች እየተሸጡ ኤግዚቢሽኖችን እየተሳተፍን አንዳንዴ ደግሞ ውድድሮች አሉ። ውድድሮችን እያሸነፍን ምናምን በተቻለ መጠን እንትን እያልን መጣን። ለ3 ዓመታት አብረን ከጓደኞቼ ጋር 4 ሆነን ሰራን። ከዛ በኋላ ደግሞ እድሜያችን ትንሽ ከፍ ሲል የራሳችን ደግሞ ላይፍ የራሳችን ኑሮ ደግሞ መመስረት ስለነበረብን እኔም ያው እንግዲህ አግብቼ ልጄ ብቻዬን እየኖርኩ ነው። ሌሎች ጓደኞቼም በተለያየ መንገድ ውስጥ ሰክሰስፉል ናቸው። ሁሌም ደስ የሚለኝ ነገር መስራቴ ደስ ይለኛል። በጣም ነው የሚያስደስተኝ። ምክንያቱም አንዳንዴ አለመስራትም አለ። ቅድም ከነገርኩ አንድ እንትን አንጻር ለምን አንድ የሰዓሊ እንትን ምንድነው ሙያ አይደለ? እኔ መገኘት አለብኝ ሁልጊዜ ስቱዲዮ ውስጥ እኔ የለሁምና አንድ ሰው ቀጥሬ በሱ መሰራት አለበት የምለው ነገር የለም አይደለ? ሁልጊዜ በጤና ሆኜ ጠዋት ተነስቼ በማንኛውም ሰዓት በቃ መስራት መቻሌ በጣም ደስ ይለኛል። ለመስራት መቻሌ ደግሞ የሚያስፈልጉ ብዙ ነገሮች አሉ አይደለ? ቀለም፣ ቁሳቁስ፣ እያንዳንዱ ነገር የምሰራበት ቦታ ሁሉ ነገሩ መኖር አለበት። ያ ስላለኝ በጣም እደሰታለሁ። በቃ ዛሬ ልክ ልሰራ ስነሳ መስራት መቻሌ በጣም ያስደስተኛል። ባልሰራ ስላለሁ አይደለ? የጤና እክል ያጋጥማል። ጤና ከሌለኝ አልሰራም። ጤና የለኝምና በቃ እኔ መስራት ስላልቻልኩኝ አካሌ ስራለኝ ወይ ልጆችን ወይ ባለቤቴን ስሪ ይሄን ጨርሽ ማለት አልችልም። ምክንያቱም ይሄ እኔ ክህሎት ነው። ኢቭን ሌላ ሰዓሊ ጨርስልኝ ማለት ላልችል እችላለሁ። ለምን? እሱ የሚሰራው ሌላ ነገር ስለሆነ ማለት ነው። ያ በጣም ያስደስተኛል። ያልቻለ አለ እንደዚህ በስቱዲዮ ለምሳሌ እንዳልኩ ፈታኝ አይደለ? መጀመሪያ መስመሩን መዘርጋት ከባድ አይደል? ምክንያቱም የምታገኘው ደሞዝ የለም። ሁልጊዜ ምናልባት የተመረክበት ዓመት ጊዜ ጀምሮ ወጪ ነው። ለቀለም፣ ለማቴሪያል፣ ለቤት ኪራይ፣ ለእያንዳንዱ ነገር ለላይፍ የሚያስፈልጉ ነገሮች ጠቅላላ ወጪዎች ናቸው። ነገ ከነገ ወዲያ የሚፈጠረው እድል ያንተ ጥረት ታክሎበት ነው ነገ ገንዘብ ተገኝቶ ህይወትን መምራት የሚቻለው። ስለዚህ ያንን ደግሞ ማድረግ ሳይችሉ ቀርተው ብዙ ፌል ያደረጉ ልጆች አሉ። ጎበዝ አቅም ኖሯቸው ክህሎት ኖሯቸው በስዕሉ እንደዚህ ልክ እንደኔ ስቱዲዮ ኖሮት መስራት ያልቻለ ብዙ ሰው አለ። ያ ማለት ምንድን እንዳልኩ ብዙ ወጪዎች ስላሉ ያን ስላልቻለ በቃ አንድ ቦታ ልቀጠርና ምክንያቱም ያው ሰዓሊ ጎን ለጎን ብዙ ሙያዎች አሉ። እኔም ግራፊክስ ዲዛይን እሰራለሁ ብያለሁ። በቃ በግራፊክስ ልቀጠር ብሎ ወይ ማተሚያ ቤት ውስጥ ሊገባ የሚችል በዲዛይነርነት ወይ ደግሞ በህትመት ክፍል ውስጥ ሊሰራ የሚችል አንዳንድ ወይ ትምህርት ቤቶች ውስጥ ምናምን እንትን ያ መጥፎ ነው ማለት ሳይሆን ፍላጎትን አላር እኔ የምፈልገው በቃ አንድ ሰዓሊ ተመርቆ ከወጣ ስቱዲዮ ሊኖረው ይገባል። ስቱዲዮ አርቲስት ቢሆን ጥሩ ነው እንዳልኩ ያ ደስ የሚለው ነገር ያ ሰላም የምለው
ሁሉም ሰዓሊ ያን ዊሽ ስለሚያደርገው ያን ማድረግ ደስ ይለኛል። በቃ ዛሬም ስቱዲዮ ስላለኝ ዛሬም መሳል መቻሌ በጤና በማቴሪያል ብቁ ሆኜ ኤግዚቢሽን ማሳየት ስለምችል ስዕል ሰርቼ መሸጥ ስለምችል መኖሪያ ስለሆነ በጣም ያስደስተኛል። ሁሌ እንትን በቃ ማጣት አልፈልግም። ምንም ነገር በቃ የተሻለ አሪፍ ተብሎ ቢዝነስ ቢሰጠኝ ቢዝነስ ነው ባለቤቴ እቺን ነገር አንቀሳቅሽ ብዬ ወደ ስዕሌ ነው እንትን ማለት ፈልገው ያ በቃ ያ ነው የሚያስደስተኝ። እሺ ህልምክን በጣም በጥሩ እየኖርከው እያልኩ እኔ በጣም አስቤበታለሁ። እሺ አሁን ደግሞ ወደ ጨዋታው በኋላ አይደል ጨዋታውን እንሂድና ጨዋታ እንደገና ሌላ አለ ማለት እሺ እስቲ ለእኔና ለልጆች አንብበልን። ከሃይማኖት በዓላት የበለጠ ደስ የሚልህ በዓል የቱ ነው ይላል። እንግዲህ ዛሬም ያለንበት በዓል በጣም በጣም የምወደው በዓል ነው። በጣም ትልቅ በዓል ነው። ትንሣኤ ማለት በጣም ብዙ ነገር እንግዲህ ለእኛ ብዙ መስዋዕትነት ብዙ ነገር ተከፍሎበት ከዛ በኋላ የምናየው በዓል ነው። በጣም ደስ የሚል በዓል ነው። ግን ከዛም አራኩም እኔ ምናልባት ሁላችንም የምንወዳቸው እንትኖች ትንሣኤ በጣም ሁሉን በዓላት ደስ ይለኛል። በይበልጥ የምወደው የመስቀል በዓልን ነው። እንዴት ወደድከው ምናምን መቼስ አትለኝም። ልጆችም ሞቅ ስለሚፈልጉ እስቲ ንገረን። ምንጩን ተናግሬ ማስታወስ የእናንተ እንትን ነው ብዬ ነው ስላት የት እንደተወለድኩ የት እንዳደግኩ ነግሬሃለሁ። ተወልጄ ያደግኩት እንግዲህ ቅድም ነግሬሃለሁ ወልቂጤ ከተማ ጉራጌ ዞን። ስለዚህ ጉራጌና መስቀል ምናምን ናቸው ታውቀዋለህ፣ የሚታወቅ ነገር ነው። እና ያ ብቻ ሳይሆን መስቀል እንግዲህ የሁላችንም ትልቅ እንትን ነው። መስቀሉን ነው የምናከብረው። አንዳንዴ በባህል ይሸፈንና እንትኑን አናውቀው። በቃ መስቀል በጉራጌ መስቀል እንሂድ ምናምን ሲባል እንዴ መስቀል ሲባል እንትኑ ቃሉ ዝም ብሎ ባህላዊ ቃል ነገር እስኪመስል ድረስ ነው። መስቀል ዋናው ነገር ነው አይደለ? የክርስቶስን መስቀል ነው እንትን የምንለው። በበዓሉ ይሸፈን ይሆናል በሴሬሞኒው። ምናልባት ጉራጌ ሲያከብር ከመስከረም 12 13 ጀምሮ እስከ መስከረም 24 ድረስ እንደዚህ ረጅም ሲያደርገው የራሱ የተለያየ አገሮች ውስጥ በተለያየ መንገድ ይከበራል እና በአጋጣሚም እንደገና እንደተፈጥሮም እንዳደግኩበትም እንትን የመስቀል በዓልን በጣም እወዳለሁ። ግን እኔም ብቻ ነው እየጠየቃችሁ ያላችሁት። እኔ ታጥቃችሁ መጣችሁ እኔ ላይ። እናንተስ እንዴት ነው በዓል የምታሳልፉት? ከእናንተም ደግሞ የምፈልገው በዓልን ስታከብሩ ምን አይነት ስሜት ነው የሚሰማችሁ? አንተም ጋር የሆነ ጭምጭምታ የሰማሁት ነገር አለ። አንተንም አንድ ጥያቄ ጠይቃለሁ። ምናልባት ፈቃደኛ ሆነ ምን በዚህ በበዓል ምን ስጦታ ትሰጠናለህ ወይ ደግሞ ምን ሰርፕራይዝ ታደርገናለህ? ያን ነገር ብጠይቃችሁ ደስ ይለኛል። የምወደው በዓል ሁሉንም አላበላለጥም፣ ግን ልዩ የሚሆንብኝ ገና ነው። ኦኬ ገና ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደበት ቀን ስለሆነ እና በዓላትን ከወላጆቼ ጋር ነው የማሳልፈው። ከወላጆቼ ጋር ተጫውቼ ምናምን ከጓደኞቼ ጋር ጥሩ ጊዜ አሳልፋለሁ። በዓልም በዚህ ነው የማሳልፈው። በጣም አሪፍ። በዓል ከቤተሰብ ጋር በተለያየ መልኩ ይሳልፋል። አሁን እኔ በማሳልፍበት መልኩ በዋዜማው ዕለት ወደ ቤተክርስቲያን መሄድ ማህሌት በመቆም የተለያዩ ማህሌቶችን ቆመን ከዛም በኋላ ቅዳሴ ጨርሰን ወደ ቤት ገብተን ከቤተሰቦች ጋር ሆነን አብረን ማዕዱን ተጋርተን ምናምን በጨዋታ እናሳልፋለን። ስለዚህ አሁን ምንድነው የሰማሁት ደግሞ በቤተክርስቲያን በደምብ ታዘወትራለህ፣ ጎበዝ ነህ። ስለዚህ እንግዲህ ትንሣኤውን የሚገልጽ ሊሆን ይችላል መንፈሳዊ አንድ መዝሙር እንግዲህ ድምፅም የሆነ ያለው ይመስላል እና እንደምትልን ተስፋ አደርጋለሁ። ትንሣኤከ ለእለ አምን ብርሃነ ተፈጥሮ ዲቤነ ብርሃነ ተፈጥሮ ዲቤነ። አመሰግናለሁ። ጨዋታችሁ በጣም ደስ ስለልኝ ተመስጬ እየሰማኋችሁ ነበር። ስለዚህ ቡናውም ስለፈላ ዳቦ ይቆረስ። በዓልም ስለሆነ እንግዲህ በዚህ ጨስጨስ ባለበት ዳቧችንን ባርከን እንቁረስ።
ተስፋ እያደረግን ጨዋታችን ይቀጥላል። አሁን ደግሞ ጥያቄው ቢሆንም እንዳንታታበህ አንዳንድ እያለግን ጣት ስለምናወጣ አንድ ጣት ቀርተዋል። እሷን እሺ እሺ ምን ያኔ ቀረኝ? እስቲ ለኛና ለልጆች የተጠየቀውን ጥያቄ አንብብልኝ። እሺ የተጠየቅኩት ጥያቄ ሃይማኖታዊ ስዕላትን መሳል የሚያስፈልገው የተለየ ነገር ምንድን ነው? የሃይማኖታዊ ስዕላትን ዝም ብዬ ደስ ያለኝን ስዕል አይደለም የምሰራው። ለምሳሌ እመቤታችንን ልስል ብፈልግ ጠይቄ ነው። በቤተ ክርስቲያኗ ዘንድ ይሄ ነው መሳል ያለባት፣ እመቤታችን ይሄን ትመስላለች ማለት ምስሏ ገጿ ሳይሆን በአለባበሷ፣ በቀለም አጠቃቀም የተቀመጡ ህጎች አሉ። በተለይ በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሳሳል እንትን ውስጥ ካየን አሁን ለምሳሌ የቤተክርስቲያን ስዕላት ውስጥ ገብተን ስናይ ቤተክርስቲያን ውስጥ ያለመሰልቸት በጣም የሚያምር የማይደገም አይደለ ማለት ልክ ስዕሎቹ ሁሉም የተለያዩ ሰዓሎች ቢስሉትም የተከተልነው ከድሮ ከአባቶቻችን የተከተልን ያሳሳል ዘይቤ አለ። እሺ ፕሮግራማችን ጥሩ እየሄደ ነበረ። በስተመጨረሻ ለልጆችና ለኔና ለልጆች ማስተላለፍ የምፈልጋቸው መልእክት ካለ ብታጋራን። እሺ ማስተላለፍ የምፈልገው መልእክት በተለይ ለልጆች ይሆናል። ልጆች የወላጆቻቸውን ምክር በማዳመጥ ወላጆቻቸውን በማገልገል ጥሩ ጸባይ ይዘው ለተሰጣቸው ነገር ወይ ደግሞ በተሰጣቸው ነገር ውስጥ ጠንክረው ትምህርታቸውን ጨርሰው ጥሩ ቦታ መድረስ አለባቸው። ከዛ ግን ጎን ለጎን ደግሞ በደንብ መሆን ያለበት የወላጆች ኃላፊነት ነው። ወላጆች ምናልባት ልጆች ከትምህርታቸው ጎን ለጎን የሚያስቡት ወይ ደግሞ የሚኖራቸው ክህሎት ሊኖር ይችላል። በእርግጠኝነት አንድ ልጅ ዝም ብሎ ባዶን አይቀርም ብዬ አስባለሁ። ልክ የራሴ ምንትን ስላለ ነው። ለምሳሌ አንድ ልጅ በትምህርት ህይወቱ ትምህርቱን እየተማረ ጎን ለጎን የስነ ጽሁፍ ችሎታ ሊኖረው ይችላል። ስፖርታዊ እንቅስቃሴ ላይ ጎበዝ ሊሆን ይችላል። ሙዚቃ ላይ ጥሩ ሊሆን ይችላል። ዝንባሌ ሊኖረው ይችላል። በግጥም ልክ እንደኔ ደግሞ በስዕል የተለያዩ ክህሎቶች አሉና እነዛ ነገር ሲኖራቸው ልጆች ያን ነገር አስቁሞ ትምህርትን ብቻ ተማር ከማለት ለልጆቹ አስፈላጊ የሆነ ነገር ጠቃሚ ይሆናቸዋል ብላችሁ የምታስቡትን ነገር ከትምህርታቸው ጎን ለጎን ብታግዟቸው በጣም መልካም ነው ብዬ አስባለሁ። ለቤተሰቦቼ ለመላው ኢትዮጵያዊ ጠቅላላ መልካም የትንሣኤ በዓል እመኛለሁ። አመሰግናለሁ። ልጆችን መልካም በዓል ይሁንላችሁ። ይህን ማለት እፈልጋለሁ። እሺ እናመሰግናለን። የረጅም እድሜ ከጤና ጋር ለመላው ቤተሰቦችና ለአንተ እንመኝላለሁ። መልካም ጊዜ። እሺ ልጆች ጥሩ የበዓል ቆይታ ነበረን። ለእናንተ መልካም በዓል እመኝላችኋለሁ። ደህና ቆዩን።